ሄሎ ኤቭሪዋን ዌልካም ባክ። ኦኬ በዚህኛው ቪዲዮአችን ደግሞ ከባለፈው የቀጠለውን ከፓርት ዋን የቀጠለውን ፓንዳ ላይ እንዴት አድርገን ሚሲንግ ቫሉዎችን ሃንድል እናደርጋለን ወይም ሮንግ ፋርማቶችን ዱፕሊኬት የሆኑ ዳታዎችን እንዴት አድርገን ሃንድል እናደርጋለን የሚለውን እናያለን ማለት ነው። ሚሲንግ ቫሉ ለምሳሌ ዳታችን ውስጥ ያልተሞሉ ዳታዎች ይኖራሉ። ላርጅ የሆነ ዳታ ሊኖረን ይችላል። እዛ ውስጥ የተለያዩ ሚሲንግ ቫሉዎች ይኖራሉ። ስለዚህ ያን ሚሲንግ ቫሉ ምንድነው ማድረግ ያለ የሚለውን እንትን እንላለን። ለምሳሌ ሚሲንግ ቫሉዋችን ዳታችን ቬሪ ላርጅ ከሆነ ሚሲንግ የሆኑ ቫሉዎችን ወይም ዳታዎችን ሪሙቭ ማድረግ እንችላለን። ለምን ያለን ዳታ ቢግ ስለሆነ እነዛ ሚሲንግ ቫሉዎች አቮይድ ወይም ሪሙቭ ቢደረጉ ዳታችን ላይ ኢምፓክት ላይ ያሳድሩብን ይችላል። ዋይ ቢኮዝ ዊ ሃቭ ሪች ዳታ የሆነ ቢግ የሆነ ዳታ አለን ማለት ነው። ነገር ግን ያለን ዳታ ስሞል ሆኖ ያለን ዳታ ውስን ነው። ሚሲንግ ቫሉዋችን ወይም ሚሲንግ የሆኑ ዳታዎችን አቮይድ ብናደርጋቸው የሆነ ኮሬክት የሆነ ዳታ እናገኝም፣ እንደምንጠብቀው ዳታ እናገኝም። ስለዚህ በዛን ጊዜ ምንድነው ማድረግ ያለብን? ዳታችን ቢግ ከሆነ ኦኬ ዊካን ሪሙቭ ማድረግ እንችላለን ኦልሬዲ ሚሲንግ የሆኑ። ነገር ግን ዳታችን ስሞል ከሆነ ሌላ ኦልተርኔቲቭ መፈለግ አለብን። ስለዚህ ዳታችን እኛ እናውቃለን ስንት ነው፣ ኢን ታውዘንድ ነው ኦር ኢን ሀንድረድ ነው ኦር ምን ያህል ነው መጠናቸው፣ የዳታችን መጠን ምን ያህል ነው የሚለውን እኛ እናውቃለን ራሳችን። ስለዚህ ነገር ግን መጀመሪያ ሚሲንግ ቫሉ ምን ያህል ሚሲንግ ቫሉ አለን የምንለው እንዴት አድርገን ነው የምናውቀው? ካለን አጠቃላይ ዳታ ውስጥ ስንት ሚሲንግ ቫሉ አለን የሚለውን ለማወቅ ከፈለግን ለምሳሌ ይሄ ዳታ አለን። ይህን ዳታ ወደ ዳታ ፍሬም ሎድ እናድርገው። ዲኤፍ ኢኳልስ ቲዲ ዶት ዳታ ፍሬም ዘን ዳታን እንደ አርጉመንት ፓስ እናደርግለታለን ማለት ነው። ከዛ በኋላ ዲኤፍን ረን እናደርግ። በዚህ መልኩ ዳታ ፍሬማችን ይሄን ይመስላል። አሁን ይሄ እንደምታዩት ሮ ኤንድ ኮለመን ሆኗል። ግን በዚህ መልኩ ተቀምጦልናል። እዚህ ጋር ዳታችን ትንሽ ስለሆነ ኖርማሊ በእይታ ብቻ ነን ቫሉዎችን አይደንቲፋይ ማድረግ እንችላለን። ለምሳሌ ሶስተኛው ኢንደክስ ላይ አራተኛው ኢንደክስ ላይ ነን አለ፣ ስኮሩ ነን ነው እንግሊሽ። አራተኛው ኢንደክስ ላይ የሰብጀክቱ ነን ነው ቫሉ። ስለዚህ ሁለት ነን ቫሉዎች አሉ። ነገር ግን ዳታችን ቬሪ ቢግ ከሆነ እንደዚህ በእይታ ኤክስትራክት ማድረግ አንችልም። ሚሲንግ ቫሉዎችን ኤክስትራክት የምናደርግበት ወይም የምናውቅበት ማለት ነው። ያ እንዴት ነው የምናውቀው? ዳታ ፍሬማችን በዚህ መልኩ እንትን በኋላ ዲኤፍ ዶት ኢዝነል የሚባል ሜትድ አለ። ዶት ሰም አጠቃላይ ሚሲንግ ቫሉዎችን ኤክስትራክት ያደርግልን። ኦኬ በዚህ መልኩ አመጣልን ማለት ነው። ለምሳሌ ምንና ሰብጀክት የሚለው ላይ አንድ ሚሲንግ ቫሉ አለ እያለ ነው። ሰብጀክት የሚለው ላይ አንድ ሚሲንግ ቫሉ ይፈጠራል። ስኮር የሚለውም ላይ ሌላ ሚሲንግ ቫሉ አለ እያለ ነው። ይሄው አለ ነው። ግሬድ የሚለው ላይ ዜሮ ሚሲንግ ቫሉ ነው፣ የለህም ሚሲንግ ቫሉ የለም፣ ሁሉም ፊልድ ናቸው እያለ ነው። በዚህ መልኩ ሚሲንግ ቫሉዋችንን ስንት ሚሲንግ ቫሉ አለን የሚለው በዚህ ሜትድ አማካኝነት ኤክስትራክት አድርገን ማወቅ እንችላለን። ዳታችን ቬሪ ላርጅ ወይም ቬሪ ቢግ የሆነ ዳታ ሊሆን ይችላል። በዛን ጊዜ ሚሲንግ ቫሉ አለኝ የለኝም፣ ኦኬ ታለኝ ስንት ሚሲንግ ቫሉ አለኝ፣ ዘን አጠቃላይ ዳታ ምን ያህል ሚሲንግ ቫሉ አለኝ የሚለውን ታወቅኩ በኋላ ኦኬ እነዚህ ሚሲንግ ቫሉ አቮይድ ላድርጋቸው ወይስ ሌላ ኦልተርኔቲቭ ተጠቅሜ እዛ ሚሲንግ ቫሉ ላይ ፊል ላድርግ የሚለውን ዲሳይድ ማድረግ የምንችለው መጀመሪያ ሚሲንግ ቫሉዋችንን ኤክስትራክት አድርገን ካወቅናቸው በኋላ ነው ማለት ነው። እሱ ለማወቅ ደግሞ ኢዝነል የሚባለው ሜትድ እና ኢዝነል ሜትድ ዊዝ ሰም ሜትድ አብሮ ይመጣል። እነሱ ተጠቅመን ማወቅ እንችላለን ማለት ነው። ስለዚህ ዳታችን ለምሳሌ 2 3 4 ወይም ዲፔንድስ ኦን ዘ አማውንት ኦፍ ዘ ኳንት ኦፍ ዳታችን ሚሲንግ ቫሉን አቮይድ ማድረግ እንችላለን፣ ችግር የለውም። ለምን ኢምፓክት አያመጣብንም ዳታችን ሪዛልታችን ላይ ማለት ነው አናላይሲስ ስናደርግ። ነገር ግን ዳታችን ያለን ዳታ ስሞል ከሆነ ሚሲንግ ቫሉን በዛ ላይ አቮይድ ስናደርግበት የምንጠብቀውን ሪዛልት አናገኝም ማለት ነው አናላይሲስ ስናደርግ። ሶ እንደዛ ከሆነ ምንድነው ማድረግ ያለብን? ሌላ ኦልተርኔቲቭ መማረጥ አለብን ማለት ነው። ስለዚህ ምንድነው ማድረግ ያለብን?
ሚሲንግ ቫሉውን በምን መሙላት አለብን? በአቬሬጅ። ለምሳሌ እዚህ ጋር ስኮር ሚሲንግ ቫሉ አለን አይደል? ስለዚህ ምን ማድረግ አለብን? አቬሬጁን እንሞላለን። አቬሬጁን ለምሳሌ ሌላ ሴል አድ እናድርግና እዚህ ጋር ኤክስ የሚባል ቫሪያብል ኮንስትራክት እናድርግ። ኤክስ ኢኳልስ ማን ነው? የማን ስኮር ነው አለ ዲኤፍ ኦፍ ስኮር ዶት ሚን የሚባል ሜትድ አለ። ሚን ማለት አቬሬጅ ነው የሚፈልግልን ማለት ነው። ዘን ኤክስን ፕሪንት አድርግልን ብንለው አሁን ኤክስን እንደዚህ ብንለው በዚህ መልኩ ኤንፒ ዶት ፍሎት ምናምን አለ ፕሪንት እንበለው። ኤግዛክትሊ ቁጥሯን ብቻ ነው የምንፈልገው። ኦኬ አሁን አቬሬጁ 88.5 አቬሬጅ። ስለዚህ ይሄ ስኮር እንሰጠዋለን ማለት ነው። ስለዚህ ሌላ ሜትድ አለ ፊል ኤን የሚል ወይም ፊል ነም ቫሉ የሚል ሜትድ አለ። ያን ተጠቅመን ሜትዳችንን ሚሲንግ ቫሉዋችንን ፊል ማድረግ እንችላለን ማለት ነው። ስለዚህ ምንድነው የምናደርገው? ኤክስ ስኮር ዲኤፍ ኦፍ ስኮር ማለት ነው። ዲኤፍ ኦፍ ስኮር ዶት ፊል ኤንኤ ማንን? ኤክስ ምንድነው? አቨሬጅ ቫሉ ኦፍ ስኮር ናት። ዘን ኢምፕሌስ ትሩ ብንለው አሁን ኢምፕሌስ ፋልስ ትሩ በዚህ መልኩ ይሞላልናል ማለት ነው። ኤግዛክትሊ ይሄው አሁን ሞልቶልናል 88። አሁን ዲኤፍን ፕሪንት ብናደርገው ፕሪንት ወይም ዲኤፍ እንበለው ለምሳሌ ዲኤፍ ብንለው አሁን ስኮር ውስጥ ነም ቫሉ አናገኝ። ይሄው 88.5ን እዚህ ጋር ሞልቶልናል ማለት ነው። ሶሪ። ስለዚህ በዚህ መልኩ ሚሲንግ ቫሉዋችንን ሞላን ማለት ነው። ኦኬ እዚህ ጋር ማስወገድ ፈለግን። ሚሲንግ ቫሉዋችንን ማስወገድ ፈለግን። ፊልም የሚፈልገው ሪሙቭ ማድረግ ነው እኔ የሚባል ሜትድ ድሮፕ ኤን ዲኤፍ ዶት ድሮፕ ኤን ዘን ዲኤፍ ብንለው በዚህ መልኩ ኤክስትራክት ያደርግልናል ማለት ነው። ምንድነው እዚህ ጋር ኤክስትራክት ማድረግ የፈለግነውን ነገር ማስገባት አለብን። ያ ድሮፕ ኤን ብለን ሰብሴት ብለን ሰብጀክት ኢኳልስ ሰብጀክት then in place equals true then df እንበለው በዚህ መልኩ ኤክስትራክት አደረገ። ይሄው ነም ቫሉ የነበረውን ሰብጀክት ላይ አንድ ነም ቫሉ ነበረን። ይሄው አራተኛው ኢንዴክስ ላይ ነን የሚል ነበረ ላይኛው ላይ። አሁን እዚህኛው ጋር ድሮፕ አደረግነው ማለት ነው፣ አስወግድ ነው። ስለዚህ ይሄኛው ክሊን የሆነ ዳታችን ነው ማለት ነው። ይሄኛው ክሊን የሆነ ዳታችን ነው። ሚሲንግ ቫሉን አቮይድ አደረግነው። በዚህ መልኩ ሚሲንግ ቫሉዎችን ሃንድል ማድረግ እንችላለን። ለምሳሌ ዱፕሊኬት ቫሉ ቢኖረን ዱፕሊኬት የሆነ ዳታ ቢኖረን ያ ዱፕሊኬት የሆነ ዳታ ሪዛልታችን ላይ ችግር ያመጣብናል። ያ ለምሳሌ ይሄኛውን ዳታ ብናየው ወደ ዳታ ፍሬም እንቀይር። ዲኤፍ ኢኳልስ ቲዲ ዶት ዳታ ፍሬም ብለን ዳታ እንደ አርጉመንት እንስጠው። ዘን ዲኤፍ ብንለው ይሄንን በዚህ መልኩ ይሰጠናል። ዳታ ፍሬሙ ይሄን ይመስላል። ነገር ግን ተደጋጋሚ እንትኖች አሉ።
ስለዚህ አሁን እነዚህን ማትስ፣ እንግሊሽ፣ ሳይንስ፣ እንግሊሽ እነዚህ ተደጋጋሚ እንትኖች አሉ፣ ዱፕሊኬት የሆኑ ነገራቶች አሉ ማለት ነው። እነዚህ ዱፕሊኬቶችን አቮይድ ማድረግ እንችላለን። ኦኬ በምንድነው አቮይድ የምናደርገው? ፒኤፍ ዶት ድሮፕ ዱፕሊኬትስ ዘንድ በእንደዚህ መልኩ ይሄ ድሮፕ ዱፕሊኬትስ የሚለው ድሮፕ ዱፕሊኬቶችን አቮይድ ለማድረግ የሚያገለግልን ነው ማለት ነው። ነገር ግን እኛ እዚህ ጋር አሁን የፈለግነው ነገር ምንድነው? እነዚህ ዳታዎች የተለያዩ ኮርሶቹ የተደጋጋሚ ቢሆኑም የተለያየ ተማሪ ሪዛልቶች ሊሆኑ ይችላሉ። የተለያዩ ስቱደንት ሪዛልት ሊሆኑ ስለሚችሉ ለምሳሌ ማትስ ላይ አቨሬጁ ስንት ነው? የአንድ ክላስ ተማሪ ማትስ ሪዛልታቸው አቨሬጁ ምን ያህል ነው? የሳይንስ ሰብጀክት ሪዛልት አቨሬጅ ሪዛልቱ ምን ያህል ነው ምናምን ብለን ማወቅ ከፈለግን በእነዚህም ግሩፕ ማድረግ አለብን። ያ በሆነ ክራይቴሪያ ግሩፕ አድርገን የዛን አቨሬጅ ማወቅ አለብን። ለምሳሌ ፒኤፍ ግሩፕ ባይ ፒኤፍ ዶት ግሩፕ ባይ ብለን በምንድነው ግሩፕ የምናደርገው? ለምሳሌ በሰብጀክቱ እንትን ብንል ሰብጀክት እናያለን። ሰብጀክት ዘን ምኑን ነው የፈለግነው? ስኮር አቬሬጁን ነው ማወቅ የፈለግነው። ስኮር ብለን ዘን አቬሬጁን ተፈለግ ሚን እንላለን ማለት ነው። ዘን በዚህ መልኩ ፕሪንት ማድረግ እንችላለን ማለት ነው። ኤግዛክት ይሄው ለምሳሌ እንግሊዝ 82.5 የማትስ 85 ሳይንስ 90 በዚህ መልኩ ግሩፕ አድርገን አቬሬጁን ካልኩሌት አደረግን ማለት ነው። ስለዚህ ቢግ የሆነ ዳታ ቢኖራል እዛን ሁሉ በዚህ መልኩ ኤክስትራክት አድርገን ሲምፕሊፋይ በሆነ መልኩ ማግኘት እንችላለን ማለት ነው። እነዚህና መሰል ዳታዎችን ለመስራት ያስችለናል ፓንዳ የሚባለው ላይብራሪ። ለምሳሌ በመልቲፕል ፋንክሽን አግሪጌሽን ፋንክሽን መጠቀም እንችላለን። ይሄኛውን ኤግዛምፕል ብንወስደው ተጨማሪ ሴል እንጨምርና እዚህ ጋር ዘን ይሄው ግሩፕ ባይ ሰብጀክት በሰብጀክት ግሩፕ አደረኩት። ዘን አግሪጌሽን ምን ነው የፈለኩት? ስኮሩን የስኮሩን እና የግሬድ አካውንቱ ስንት የሚለውን ነገር ማለት ነው። ለምሳሌ ይሄን ረን እናድርግ። በዚህ መልኩ ስኮር ለምሳሌ እንግሊዝ ስንት አቬሬጁ ስንት ነው? 82.5 ላይ እንዳገኘ ነው። ካውንቱ ደግሞ 2 ነው። 2 እንግሊዝ አይደል? እዚህ ጋር ኤፍ ቅድም ረን እንዳደረግነው 2 እንግሊዝ ነው። ማትስም 2 ነው። ሳይንስ 2 ጊዜ ነው ዱፕሊኬት ነው። ስለዚህ ካውንቱንም አወቅኩኝ ሚኑንም አወቅኩኝ ማለት ነው። አግሪጌሽን ፋንክሽንን በዚህ መልኩ መጠቀም እንችላለን ማለት ነው። አግሪጌሽን ፋንክሽን ስንጠቀም በኦብጀክት መልክ ነው የምንፈልጋቸውን ነገራቶች ውስጥ የምናስገባው በኦብጀክት መልክ ነው ማለት ነው። ስለዚህ በዚህ መልኩ ማኒፑሌት ለማድረግ ፓንዳ ላይብራሪ is very efficient library. በዚህ መልኩ መስራት እንችላለን። ፓንዳ እንግዲህ እንደምታዩት ቬሪ ኢንትረስቲንግ የሆነ ላይብራሪ ነው። ማስተር ማድረግ ያስፈልጋል። እሱ ማስተር ኮንቲኒስሊ ፓርት 1 ፓርት 2 ፓርት 3 ፓርት 4 እያልን ቱቶሪያል እናቀርባለን። ይሄኛው ፓርት 2 ነው። ግን ፓርት 3 ይቀጥላል። ስለዚህ ቪዲዮውን ላይክ ኤንድ ሼር እያደረጋችሁ ቤተሰብ እንድትሆኑ አክብሮት እንጋብዛለን። ቪዲዮ እንዳይረዝምብን ለዛሬ እዚህ ላይ ይበቃናል። ቴንክ